ሰላም ሰላም፣ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሰላም ናችሁ? እንኳን አደረሳችሁ ለጾም ግማሽ ማለት ነው፣ ለደብረ ዘይት እንኳን አደረሳችሁ። እንኳን አብሮ አደረሰን። እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ደብረ ዘይት ነው። ስሰራ እንኳን ባላሳያችሁ ሲበላ ላሳያችሁ ብዬ ነው። እንብላ ኑ። ደብረ ዘይት ይሄን ይመስላል። እንብላ ኑ። ይኸው ሰላም ናችሁ? ይሮጣል አይደል? ይሮጣል 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 ይሮጣል። በስመ አብ ቀላል ይሮጣል። እንኳን ለዚያ በቃል በሰላም በጤና ለዚያ ደረሰን። ክብር ምስጋና ይድረሰው ለጌታችን። ደብረ ዘይት አዲስ አበባ ላይ በጣም አይዶን ነው። አዲስ አበባ ይከበራል፣ ግን በጉራጌ ደግሞ በጣም በጣም በኃይለኛ ነው የሚከበረው። ሴት ያገባች ሴት በቃ ጭና ነው የምትሄደው። እናቷ ቤትም አማቿ ቤትም ትዳር የያዘች ሴት በዚህን ቀን ምንም አይቀራትም፣ ተሸክማ ይዛ ነው የምትሄደው። ተመርቃ አብልታ አጠጥታ በአማቿ ቤትም በእናት በአባቷ ቤትም ነው የምትመጣውና ትዝታ አለኝ። እኔ ልጅ ሆኜ እናቴ ጋር እንደዚህ እየሰራው ቤት ውስጥ ሰው ይጠራ ነበር። ከዛ ልጆቿ ደግሞ ተሸክመው ይዘው ይመጡ ነበረ እና ደብረ ዘይት በጣም አስታውሰዋለሁ ማለት ነው። እንዴት ናችሁልኝ? በተረፈ ሰላም ነው። ይሄን ይመስላል እኔ ቤት ዛሬ። እስቲ እኔ ደግሞ ተቀምጬ ስክበላ ታዩኛላችሁ ማለት ነው። እንዴት ናችሁልኝ? ሰላም ናችሁ? እንኳን አደረሳችሁ ብያለሁ። እንኳን አደረሳችሁ ለደብረ ዘይት። አው በማርያም ቪዲዮ ሰው ይዞ ካልቀረጸው በቃ እስቲ እንብላ። ሰላም ኑ እንብላ። ስማሙን መንፈስ ቅዱስ አምላክ የተባረከ የተቀደሰ ያርግልን። የትኛው ልብላ? ሰው እስከሚመጣ ድረስ እንብላ። ኦ ማይ ጋድ እንዴት እንደሚጣፍጥ! ኦ ማይ ጋድ ጠላ እንጠጣ። ኦ ጋድ ኑ እንብላ። ደብረ ዘይት ትዝታ አለብኝ። ትዝታ በጣም አለብኝ። ኦ ማይ ጋድ ስሰራ አላሳያችሁም።
ስሰራ አልተመቸኝምና አላሳየዋችሁም። በቃ እንደዚህ ከተሰራ ወዲያ አላሳያችሁ ብዬ ነው። እና ቃሪያ እንብላ። እንዴት እንደሚጣፍጥ ልነግራችሁ አልችልም። ወይኔ ደብረ ዘይት ቡና ደግሞ አፈላለሁ። እኔ ስራ ነበርኩ። ከስራ መጥቼ ነው። ሱፍ ፍትፍቱ እንዴት እንደሚጣፍጥ በኢየሱስ ስም ምግቡ በጣም ነው የሚጣፍጠው። ጠላ ደግሞ ኦ ማይ ጋድ ብትበሉልኝ ደስ ባለኝ። ወይኔ ወይኔ እናንተን አስቀምጬ ልብላ እንዴ? እኔ ኑ ብሉ ኑ ብሉ፣ ላጉርሳችሁ የኔ እናት። ቡና ልብላ። ወይ 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 እንዲህ አቅርቤ ላሳያችሁ። እስቲ ኑ ብሉልኝ፣ ኑ ብሉ፣ ኑ ብሉልኝ እስቲ። ቡና ልቆላ ነው። ወይኔ እንብላ እንብላ እንብላ። እኔ ዛሬ ገና ከስራ መግባቴ ነው። ቡና ፈልቷል፣ ግን ለጭሱ ልቁላላችሁ ብዬ ነው። ይታያል። እስቲ ቡና ስቆላ ይታያል። ታያለው ማለት ነው። እንብላ። ሰው ገና አልመጣም። ጥሪ ቤት ሄዶ ነው። እኔ ማንም አልጠራውም። እኔ በጣም ትዝታ አለብኝ ደብረ ዘይት እናቴ። እንዴ እኔ በእኛ በሶዶ ጉራጌ በጣም ከባድ ነው ደብረ ዘይት። እኔ ድሮ ትዝ ይለኛል፣ የእውነት ትዝ የሚለኝ ምንድን ነው፣ ሕፃን ሆኜ አባቴ እህል ይወቃል አይደለ? እህል ሲወቃ ይሰጠናል፣ ለኛ እንደው ለሴቶች ይሰጠናል። ልክ ገብሱ ወደ ቤት ሊገባ ሲል እኛ እንሄድና አንዳንድ እንትን ይሄ ማፈሻ ይሰጠናል። ለምንድን ነው የሚሰጠን? ገና ሲመጣ አጠራቅመን የገና ነው የምናስቀምጠው እሱ እና ወሽጠን ደግሞ እንደዚህ ጾም እኩል ሲመጣ እንሸጥና ጤፍ እንገዛለን። ጤፍ ገዝተን ሽምብራሳ ምን ሁሉ ነገር ገዝተን እቤት እንሰጣለን። የጾም እኩል ቤት ውስጥ ያገቡት ደግሞ ይዘው ይመጣሉ። እኛ ደግሞ ቤት ውስጥ እንደዚህ ልጃገረድ ካለ ቤት ታስቀምጣለች። በቃ ለጾም ግማሽ ተብሎ ይቀመጣል። ስንዴ የሚወቃ ስንዴ ከተሰጣት ገብስም ይሁን ምንም ይሁን የተሰጣት ታጠራቅምና ትሸጣለች። ግማሹን ለጠላ ታደርገዋለች። በቃ
ድግስ ትደግሳለች። አባት እናቷን ይመርቃታል። እንዴት ደስ ይላል መሰላችሁ። አሁን ይኑር አይኑር አላውቅም እና እኔ ትዝታ አለኝ። በዛ ላይ እኛ ቤት በቃ ከ3 ሴት 4 ሴት ያገባ ካለ በቃ ድግስ ነው የሚመጣው። ተጭኖ ፍትፍቱ፣ ሱፍ ፍትፍቱ፣ ጠላው፣ የወጡ አይነት በስመ አብ ወልድ መንፈስ ቅዱስ ጭነው ይዘው ይመጣሉ፣ ይገባሉ። ከአዲስ አበባም ሊሆኑ ይገባሉ። በቃ ሰው ይጠራል፣ ጎረቤት ይጠራል፣ ሲበላ ሲጨፈር እንዴት ደስ የሚል በዓል ነው እና እኔም እዚህ ሀገር መጥቼ ምንም በጣ እንደዚህ ያክል እሰራለሁ። በፊት እንደው ሰው ጠርቼ ማዕት ሰው ጠራ ነበረ። አሁን ከስራ ጋር ስላልቻልኩ አልጠራውም። አሁን ይሄ እንደው ቤቴ ለምን ያዝናል ብዬ ነው እና እላችኋለሁ ውዶቼ፣ እንዴት ናችሁ? ደህና ናችሁ? በዓላችን ባንተው ጥሩ ነው ላለው በዓላችሁ አትተው። የጉራጌ ልጆችም ሆናችሁ ማንኛውም ሰው ደብረ ዘይት፣ አዲስ አበባም ዳቦ ተደፍቶ ምናምን ጉራጌዎች ያከብራሉ። አዲስ አበባ ሌላውም ሰው ቤተክርስቲያን ሄዳል፣ ዳቦ ምን በየአይነት ይበላል። አዎ ግን በዓል ነው፣ ደስ ይላል። አትተው። የሰውን በዓል እየወሰድን የኛ በዓል መተው የለብንም እላችኋለሁ። እና ጠፍቻለሁ ሰሞኑ ምግብ ያልተመቸኝም ቢዚ ስለሆንኩ ነው። እሰራለሁ አሁንም። እንዴት ናችሁልኝ? ሰላም ናችሁ? ሰላማችሁ ብዝት ይበልልኝ። የምትወዱኝ የምታከብሩኝ ክበሩልኝ። ሰብስክራይብ የምታረጉኝ አላችሁ ክበሩልኝ። የኔ ውዶች ፋሚሊዬ፣ ቤተሰቤ ክበሩልኝ። አመሰግናለሁ። ጓደኞቼ እንኳን አደረሳችሁ እላለሁ። መልካም የደብረ ዘይት በዓል ይሁንላችሁ እላለሁ። በተረፈ በሌላ ቪዲዮ እንገናኛለን። እስከዛ ድረስ ይሄንን ቡና እስከሚጠጣ ድረስ እያያችሁን እንሰነባበታለን ማለት ነው። አሁን ቡና እየቆላው ነው። አልተዘጋጀውም በደንብ ላሽተታችሁ እንዴ ላሽተታችሁ ይሄው ሽተታችሁ እንደ ሀገሬ ነው የምኖረው እኔ። እንዴት ናችሁ? እንደ ሀገሬ ነው የምኖረው እላችኋለሁ። አሁን እንደዚህ ነው። ያው ቡና ተቆላ፣ ሸተተን ይፈላል። አሁን ደግሞ እንጠጣለን ማለት ነው። ተከታተሉኝ። አመሰግናለሁ። ባይ የቡና ቁርስም አለ። እንደዚህ ይሁን። ቡና ይጣድ፣ ዳቦም ይቆረሳል። ለዚህ ያደረሰን ክብር ምስጋና ይድረሰው። ዘክረናል። እኔ ዳቦ ነው የምደፋው ሌላ ጊዜ። አሁን ስለ ዳቦ ስላልደፋ ይሄንን የተዘከረበት እንበላለን ማለት ነው። በጣም የሚጣፍጥ ነገር ነው። ይሄ የጾም ነው።
እንብላ። የተባረከ ይሁንልን። አሁን እንበላለን። እኛ ቁጭ ብድግ አበዛው እኮ። ኧረ ኑ ብሉ። ቪዲዮ ውስጥ መግባት አይፈልግም ሰው። እና ሰላጣው ራሱ ይጣፍጣል። ኢየሱስ ሰላጣው ሲጣፍጥ ሁሉ ነገሩ ይጣፍጣል። ምግቡ ተበልቶ አይጠገብም። ጠላው ደግሞ ጠላ እንዳይመስላችሁ እንጀራ የኢትዮጵያ እንጀራ ነው። እንብላ። እናንተን አስቀምጬ ከምባል አይቅርብኝ። ቡና ላፍላና አላውርደም። ቪዲዮ ልዝጋ። ቡናና ይኸው እንዴት ናችሁልኝ ብለናል። እንደዛ ነው። ለፋሲካ ደግሞ በሰላም በጤና ያድርሰን። ጾማችን በሰላም በጤና ያድርሰንና ለዳግማይ ትንሣኤው ያድርሰን። ሀገራችን ሰላም ያርግልን። የታመሙትን ይፋውስልን። የተራቡትን ያጥግብልን። ምንም ማድረግ አንችልም። ያለን እዚህ ሀገር ነው። በተረፈ ያለንን እናካፍላለን። ወደዛም ሆነ ወደዚህ እናካፍላለን፣ እንሰጣለን እና የተራቡትንም እግዚአብሔር ያብላልን፣ ያጠጣልን፣ የበረዳቸውም ያልብስልን ጌታ ኢየሱስ ክርስቶስ እላለሁ። መልካሙን ዓመት በዓል ይሁንላችሁ። በየትም ሀገር ያላችሁ ቤተሰብ፣ የኢትዮጵያ ሕዝብ በሙሉ ሁሉ ቦታ ያላችሁ መልካሙ ይሁንላችሁ። መልካም ዓመት በዓል ይሁንላችሁ። ለዳግማይ ትንሣኤው ደግሞ በሰላም በጤና ያድርሰን። እስከዛም እንገናኛለን እግዚአብሔር ካለ። ያው ቪዲዮውን ከወደዳችሁት ላይክ፣ ሼር፣ ኮመንት አድርጉት። እኔ ኮመንት አላይም፣ ኮመንት ማየት አላይም። እኔ አንዳንዴ ነው ማየው፣ አላይም እና አሁን እንግዲህ አያለው። ጥሩ ነገር ነው የምፈልገው። ይሄንን እንዲህ ነው ሳይሆን ጥሩ ነገሮችን እንፈልጋለሁ። እኔ በተቻለኝ አቅም የራሴ የሚያስደስተኝን ነገር ነው የማረገው እና ሰው ደግሞ ከተደሰተበት ከወደደው ላይክ፣ ሼር፣ ኮመንት ያርገው፣ ሰብስክራይብ ያርገው እላለሁ። በተረፈ የኢትዮጵያ ሕዝብ በጠቅላላ ባላችሁበት በጠቅላላ ሰላማችሁ፣ ፍቅራችሁን ያበጅላችሁ። አገራችን ሰላም ያርግልን። ዋና ሀገር ነው ያለንበትም ሀገር ሰላም ያርግልን። በተረፈ መልካም በዓል፣ መልካም ምሽት ይሁንላችሁ። እናንተ ኢትዮጵያ አሁን ተኝቷል ሰው፣ እኛ ጋር ደግሞ ቀን ነው። መልካሙን እመኝላችኋለሁ የኔ ውዶች። ቡና ልቅዳ። ይሄ ቻይና ጀበና ያቃጥላል። ቪዲዮ ተንሻፏል።
ቡና ልጠጣ። የዶሮ አይን የመሰለ ቡና በተረፈ ይሄን ይመስላል። መልካም እመኝላችኋለሁ። ቪዲዮ ቢረዝም ምንም አያረግም እና ትለፉት እዩት ውዶቼ፣ አገሬ ልጆች ሰላም ይሁኑልኝ። መልካም ጊዜ ይሁንላችሁ። ላለው ባይ ባይ።